ምን ብዬ ልግለጸው? ሁላችንም ለዕለታዊ ኑሯችን ያደላን የመሰለበት ጩኸታችን አንዳንድ ጊዜ ይገርመኛል። በቀን ብዙ አስተናግዳለሁ፣ ሲከፋይ ደግሞ ማስተናገዱን እተወዋለሁ። በዚያ ሁሉ መስተንግዶ ውስጥ በትንሹ 30-40 ሰው አስተናግጃለሁ ብል በአንድ ቀን ከ30 ከ40ዎቹ ውስጥ 3 ሰው ስለ ቤተ ክርስቲያናቸው ስለ ሃይማኖታቸው አይነግሩኝም። ከ40ው 3 ሰዎች ብቻ ስለ ቤተ ክርስቲያናቸው ነገሩኝ ብል ሌላው ግን ተመልከቱት፣ ስለ ኑሮው ነው። ደሞዝ ያለው ደሞዝ ያንሷል፣ ሥራ ያለው እድገት ይሰጠኝ፣ እኔ ከማናንሳለሁ አለቃ መሆን ይገባኛል፣ እኔ ከማናንሳለሁ ወደ ታላላቅ አድባራት ገዳማት ልቀየር ይገባኛል። ይህ ነው እየተባለ ያለው። ይህ ሁሉ እኮ ማለት የምንችለው ቤተ ክርስቲያኒቷ ስትኖር ነው። እነሱ እንዲህ ለትንሽ ገፋ እኮ ብንኖሩ ተተኩሶብን ነበር ምናምን ብለው በእውነት ደስ አላቸው። ብዙ አባቶቻችን ሲሄዱ ቀይ ነበሩ፣ ሲሄዱ ምጥምጥም ያሉ ነበሩ። ሲመለሱ ጥቁርቁር ብለው በ20 ደቂቃ ውስጥ ጥቁርቁር ብለው ጉስቁል ብለው ነው የተገኙት በደቂቃ ውስጥ። እና ህዝቡ አጽናንታቸዋል። የአቦምሳ ህዝብ ተፈናቅላችሁ ቤተክርስቲያን ያላችሁ እግዚአብሔር ይስጣችሁ። አባቶቻችንን አጽናንታችሁ አይዟችሁ ብላችሁ ደግፋችሁ ነው እንትን ያሉት። በጣም እኔ በጣም ነው እንትን ያለኝ። ከዚያ የሀገረ ስብከቱ ሊቀ ጳጳስ የተሾሙበት ዋነኛው ምክንያት ልክ እንደ አቡነ ሳዊሮስ ዝም እንዲሉ ነበር። የአሩሲ ሰው ናቸው፣ የአሩሲ ተወላጅ ናቸው። ቅዳሜ ለጥፍላችኋለሁ። ዲያቆን ታዲዮስ ግርማ ብቻ ነው እንግዲህ አሁን አንድ መዝሙር ሲያወጣ ያየሁት። ልክ እንደ ቴዲ አፍሮ መዝሙር ሲያወጣ አይቼዋለሁ። ጥሩ ነው እንደዚህ ወደፊት መምጣት፣ እንደዚህ ለመናገር መሞከር። ግን አንተም ብትሆን ትክክል አይደለም። እንደ ሌሎቹ ዘማሪያን ዝም ማለት ነው ያለብህ። ታዲዮስ ግርማ ህዝብ ተራበ፣ ተጠማ፣ ተገደለ፣ ኢትዮጵያ እግዚአብሔር ስማን ምናምን በእውነት ነውር ነው። ማን ሲናገር አየ? ማን ሲዘምር አየ? ከየት ያገኘው ነው? ማን ያስተማረ? አንዳንዴ ያልተማርነውን ነገር ማስተማር የለብንም። እና አቡነ ጴጥሮስ ተሳስተዋልና እና አቡነ ሳዊሮስ መሳሳት አለባቸው? የለባቸው። እና አቡነ ጴጥሮስ ሰው ሰርተዋልና አቡነ ጴጥሮስ ህንፃ ስለሰሩ መወቀስ አለባቸው? ድንጋይ ስለከመሩ? ያለ መሰልጠን ይሄ ምንፍቅና ነው። የራሱ በጣም ምንፍቅና ነው። በጥጋባቸው ጣሊያን ፊት ቆመው ባዕድ አይገዛንም ሃይማኖታችን አይወ ምን አባባላቸው? መካሪ ደና መካሪ ስለሌለ ደና መካሪ ቢኖር እሳቸውም በስነስርዓት የሆነ ቀን ሀገሪቷ ነፃ መውጣቷን አይቀርም ነበር። መትረየስ ጠጥተው አይሞቱም ነበር። ደና መካሪ ቢኖር አቡነ ሚካኤል ጎሬ ላይ እንደዛ ተጥለው ጫካ ውስጥ ተጥለው እንደዛ መሆን ነበረባቸው። ዘመኑ በወቅቱ ያልሰለጠነ ስለነበረ እንዳሁኑ ዘመን ቢሆን በእውነት እንትን ይል ነበረና አባቶቻችን ዛሬ ወደ አሰኮ ሊሄዱ ሲሉ ከፌዴራል መንግስቱ ተደውሎ በአስቸኳይ እንዲመለሱ ሮጲሊዮላም እኛ መሄድ አንችልም ይመታናል ሲላቸው እውነት ነው። ነፍስ ያዛቸው፣ የሚገቡበት አጡ እና እነሱ ተመልሰው ጥለዋቸው ወደ ሄዱት ወደ አቦምሳ ተመለሱ። ከዛ በኋላ በቃ እንደውም ህዝቡ አጽናናቸው፣ አባቶቻችንን አጽናናቸው። እኛ ህዝብ መቼም ስደተኞቹ አባቶች እንኳን ደህና መጣችሁ፣ እንኳን እግዚአብሔር ያተረፋችሁ ምናምን አላቸው። የቀደሙት አባቶቻችን ከቤተክርስቲያን የሚፈልጉት ነገር በእውነት አልነበረም። ሀብትም የላቸውም፣ ንብረትም የላቸውም።
ጳጳስ እንኳን አልሆንም ሲል መነኩሴ ወይም አበምኔት እንኳን ሁን ሲባል አልሆንም ካለ ህዝቡ ነው ተጭኖ መነኮሳት ተሰብስበው እጅ እግሩ ይታሰርና ከዛ በኋላ በግድ አባቱ ነን በግድ ምራን ይባላል። ቅድስናው ማለት ነው። እነዛ ደግሞ የበቁ ስለሆኑ ትህትና አላቸው በፍጹም ነው የሚሉት። እና ይሄ የድሮ ተረት የአፄዎቹን ዘመን የሚያመጡ አንዳንድ ሰዎች አሉ። እኔ በጣም ነው የሚገርሙ። ይሄ የድሮ ነገር መምጣት አለበት። አሁን ዘመን ተለውጧል። የማይሰለጥኑ ሰዎች ናቸው ይህንን ሀሳብ የሚያመጡት እንጂ በዚህ ዘመን አባት ለመሆን ወይም ጳጳስ ለመሆን በጀት መመደብ አለብህ፣ አራጣ መበደር አለብህ። እንደገና ደግሞ የጋምቤላ መንግስት መጻፍ አለበት፣ የትግራይ መንግስት መጻፍ አለበት፣ የኦሮሚያ መንግስት መጻፍ አለበት። እና መንግስታት መጻፍ አለ መምረጥ አለባቸው እና ቋንቋ መቻል አለባቸው። ኦሮምኛ የፓርቲ አባል መሆን አለባችሁ እና ካምፔን ማድረግ እንደ ምርጫ ካምፔን ማድረግ አለባችሁ። ሰልፍ ማስወጣት አለባችሁ። በጃዋር በኩል ሰልፍ ማስወጣት አለባችሁ። ፍጹም አባገሌ ካታታሽው እንደዚህ ተብሎ ነው። ይሄ ዘመኑ ነው። የአንደኛ ክፍለ ዘመን የአባቶች አመራረጥ እንደዛ ነው። ሌላው ዛሬ በዚች እናት አንጋፋ ኦርቶዶክሳዊ ተዋሕዶ ቅድስት ቤተ ክርስቲያን አፉን ያልከፈተ እጁን ያልሰነዘረ የለም። ቢፈልግ ባህር ሆኖ ሊያሰጥማት፣ ቢፈልግ ማዕበል ሆኖ ሊገፋት ሊገፈትራት፣ ቢፈልግ ስም አጠራሯን ለማጥፋት የማይጥር የለም። ሁሉም ይሞክራል። በዚህ ዘመን ነው እናንተም ደግሞ መምህራን ናችሁ ተብላችሁ እየተሰማራችሁ ያላችሁት። የኔና የእናንተ ዘመን በጣም ከባድ ነው። የአባቶቻችን ዘመን ፈተና አንድና አንድ ነው። ዕለታዊ ረሃብ ሊኖር ይችላል። ረሃብ በእንተ ማርያም ተብሎ በሚገኝ ቁራሽ መኖር፣ አለበለዚያም ተሰፍራ ተለክታ በተሰጠቻቸው መሬት አርሰው ቆፍረው ራሳቸውን መርዳት፣ ወይም የማርያም ባርኪ ተብሎ ከተሰበሰበው እንዲሁ ለመኖሪያ ያህል ከተሰፈረችላቸው ቀለብ ታግዘው መኖር፣ ያ ነበር ፈተናቸው። ወደ ኋላ ትንሽ መለስ ስንል ዘመነ ዲዮቅልጥያኖስን ሳላነሳ ክርስቲያኖች የተሳደዱበትን መምህራን የተገፈተሩበትን ሳላነሳ በመካከል የሆነውን ዛሬ ደግሞ የኔና የናንተ ዘመን በአንጻሩ ለብዙዎቹ የተሻለ ኑሮ የምንኖርበት የገጠሪቷ ቤተ ክርስቲያን ትንገላታ እንጂ በተለይ በብዙ የሚቆጠሩ ካህናት በብዙ የሚቆጠሩ መምህራን በየከተማዎቹ ሻል ባሉ የገጠር ከተማዎችም ሆነ አድባራት ገዳማት የተሻለ አኗኗር የምንኖርበት ትናንትና ለእግራቸው ጫማ ሳይኖራቸው የተመላለሱበት እሾሁም እንቅፋቱም እየወጋቸው ሌላውም እየነደፋቸው ዛሬ ደግሞ ከጫማም ጫማ አማርጠን ከዛም አልፎ ተርፎ በተሽከርካሪ እንደፈለገ የምንሄድበት ዘመኑን አነጻጽሩት። አሁን የኔና የናንተ ፈተናው ከበድ የሚያደርገው ምን ብዬ ልግለጸው? ሁላችንም ለዕለታዊ ኑሯችን ያደላን የመሰለበት ጩኸታችን አንዳንድ ጊዜ ይገርመኛል። በቀን ብዙ አስተናግዳለሁ፣ ሲከፋይ ደግሞ ማስተናገዱን እምተወዋለሁ። በዚያ ሁሉ መስተንግዶ ውስጥ በትንሹ 30-40 ሰው አስተናግጃለሁ ብል በአንድ ቀን ከ30 ከ40ዎቹ ውስጥ 3 ሰው ስለ ቤተ ክርስቲያናቸው ስለ ሃይማኖታቸው አይነግሩኝም። ከ40ው 3 ሰዎች ብቻ ስለ ቤተ ክርስቲያናቸው ነገሩኝ ብል ሌላው ግን ተመልከቱት ስለ ኑሮው ነው። ደሞዝ ያለው ደሞዝ ያንሷል፣ ሥራ ያለው እድገት ይሰጠኝ፣ እኔ ከማናንሳለሁ አለቃ መሆን ይገባኛል፣ እኔ ከማናንሳለሁ ወደ ታላላቅ አድባራት ገዳማት ልቀየር ይገባኛል። ይህ ነው እየተባለ ያለው።
ይሁሉ እኮ ማለት የምንችለው ቤተ ክርስቲያኒቷ ስትኖር ነው። ይሁሉን እኮ ማለት የምንችለው መሰረቷ ጸንቶ ሲኖር ነው። መሰረቷ እየተናጋ ክብሯ እየተነካ እዚህ ግቡ በማይባሉ ዘመን በወለዳቸውና በፈጠራቸው እየተሰቃየች ክርስቲያኖች በዋሉበት ማደር ተስኗቸው ባደሩበት መዋል ተስኗቸው አይታችኋል። አሁን ባለፈው እኔ ወደ ሥራው እንጂ አሁን ወደ ወሬው ባልገባ ደስ ይለኛል። ለዚህ ነው ዝምታንም የምመርጠው፣ ምንም ትርጉም ስለሌለው። አዋራን ትርጉም የለውም። ወሬያችንን እንዴት በሥራ እንቀይረው ነው። ምዕመናን መንበሩን ተሸክመው ሲሄዱ አይታችኋል። ለማሽሽ መንበር ተሸክመው የሞቱት ሞተው የተረፉት ተርፈው ሕይወታቸውን ለመደበቅ ለመሸሸግ ሳይሆን የእግዚአብሔርስ ክብር እንዴት ይነካል ብለው አይተናቸዋል። እዚያ የሀገረ ስብከቱ ሊቀ ጳጳስ የተሾሙበት ዋነኛው ምክንያት ልክ እንደ አቡነ ሳዊሮስ ዝም እንዲሉ ነበር። የአሩሲ ሰው ናቸው፣ የአሩሲ ተወላጅ ናቸው እና የተሾሙት በዘር ኮታ ነው ማለት ነው። ብፁዕ አቡነ ኤልሳ ማለት ነው። የሱማሌና የምናምኑ በዘር ኮታን የተሾሙት ግን ዘመዶቻቸው ሞተውባቸዋል መሰለኝ። እሳቸውም ትክክል አልሰሩም። በእኔ ግምገማ መሰረት እና በእኔ ግምገማ መሰረት ትክክል የሰሩ አይመስለኝም። አቡነ እንትና አሁን ከመሪዎቹ ጋር ከኦሮሞ ባለስልጣናት ጋር መጋፈጥ ጀምረዋል፣ መደባደብ ጀምረዋል፣ በቃላት ማለት ነው። እና የኦሮሞ ባለስልጣናቱ አቡነ ኤልሳን በሚፈልጉት መልክ ልክ እንደነ አቡነ ዲዮስቆሮስ፣ ልክ እንደነ አቡነ ሳዊሮስ፣ ልክ እንደነ አቡነ ሩፋኤል ሆነው አላገኟቸው። ልክ እንደነ አቡነ ኤርሚያስ ሆነው አላገኟቸው። እና ሰውየው እያለቀሱ ነው። ለምዶ ምን ሞተው እያሉ ነው። ሁለት ሰው ነው የሞተው በል ሲባሉ ለምን አቶ ከሌ በ70 ዓመቱ አቶ ወይዘሮ ከሌ በእንደዚህ የታረዱ እንደዚህ ነው 13 ሰው ነው የሞተብኝ፣ እንደዚህ ነው የሞተብኝ፣ ምንም ቤተክርስቲያን አልተቃጠለም በል ሲሏቸው ለምንድን ያልተቃጠለው 100 ዓመት የሞላው ቤተክርስቲያን ወድሞብኛል፣ እንደዚህ የሆነ ሞላ ተቃጥሎብኛል፣ ለምንድን ነው ብለው እያሉ ትንሽ መስመር ስተዋል። እኔ የምትቀርቧቸው ሰዎች ብትነግሯቸው፣ ለአቡነ ኤልሳ ብትነግሯቸው በተሰጦት መመሪያ መሰረት ቤተክርስቲያኒቷን የማውደም ቤተክርስቲያኒቷን የመግደል ቤተክርስቲያኒቷን የማጥፋት አማራን የማጽዳት ኦርቶዶክሳውያን የማጽዳት ተግባር ላይ እንቅፋት ባይሆኑ ይመረጣል ብላችሁ መከሯቸው። እንደ ጓደኞቹት ይሁኑ። እንደነ አቡነ ፋኑኤል እንደነ አቡነ ሩፋኤል ኮሪደር ልማቱን እያደነቁ ስርዓቱን እያደነቁ መንግስቱን እያደነቁ ምን አገባውት ስለ ህዝቡ የተሾሙት እረኝነቶት ለህዝቡ አይደለም ብላችሁ ንገሯቸው። ከአሁን ወዲያ ምንም የቀረ ነገር የለም። ስንቱ ነው ያለቀው? ወንድሞቻችን ዛሬ ደማቸው የትም ነው የቀረው። ዛሬም ግን ያለው መላ አለው። የሞቱት ቀሩ። አዎ የሞተን የሚቀረው ላለው ምንም መላ ይወጣል። መላ እንደማይወጣ የለም። ህግም እንደማይኖር የለም አለ። ቁጭ ብሎ ነው የለም። ህግ ለሌለው እያልኩ ስለ ወንድሜ አንድ ነው ህግ አለ እንዲህ አትበይኛለኝ። ድፍት ብሎ ቀረ። እሳት ነበር ስንት የኖረ ነው። 16 ዓመት የታገለ ነው ወንድሜ። ዛሬ እንደገና በዚች ደግ ድፍት ብሎ ቀረ። ወንድሞቼ እነ ከፌና አባየው አይታይም። ይሄ የቆመ እኮ እየለመነ ይበላል፣ የቆመ እየዞረ ይበላል። የሞተ ቴት ይመጣል። በሰዓቱ ሸሽተን ቢሆን አውቀን ቢሆን ትላንትና ጨፋ ሲቃጠል ዛሬ እንዲህ አንሆንም ነበር። አዎ ስለማና ነው። ግን እኔ ወንድሜንም አጥቼ ንብረቴም ደብሎ ይድበል ወንድሜ በኖረ ደንቆሮ አሰራሩን የማታቅ ወይም ደግሞ ሌላውን የማያውቀውን ህዝብ ለማታለል ካልሆነ በስተቀር ዘመነ ካሴ አሁን ከሀገር ለሀገር ለመንቀሳቀስ፣ ሄኖክ ሀገር ለሀገር ለመንቀሳቀስ፣ መከታው ሀገር ለሀገር ለመንቀሳቀስ፣ ሌሎችም ሀገር ለሀገር ለመንቀሳቀስ የሚመቻቸውና ቦታው የሚፈቅድላቸው ከሆነ ኤርትራ ብትሰጣቸው ፓስፖርት፣ ሱዳን ብትሰጣቸው ፓስፖርት፣ ሶማሊያ ብትሰጣቸው ፓስፖርት፣ ጅቡቲ ብትሰጣቸው ፓስፖርት እጅ ስመው ተቀብለው መሄድ መብታቸው ነው። አለቀስክ አላለቀስክ የምታመጣው ነገር የለም። ዓለም አቀፍ ስርዓት ነው፣ ዓለም አቀፍ አሰራር ነው እንጂ ለአንተ ተብሎ የሚደረግ ለአንተ ተብሎ የሚሆን ነገር የለም። ስለዚህ ምርጫውን የምትሆኔ ለአማራ ፋኖ ነው ማለት ነው። ቆመ አንተ የሰሊጥ ንግድ ስለሚቀርብ ቆመ አንተ የጀመርከው
እንትን ስለሚቀርብህ ስለተንጫጫ መሬት ላይ ያለውን የምታስቆመው ነገር የለም። ግን ቀይ መስመር አስምረው በምንድን ነው የሚነጋገሩት? የወልቃይት ጉዳይ አለ፣ የጸገዴ ጉዳይ አለ፣ የራያ ጉዳይ አለ። እንዴት ነው የሚፈቱት? ያንን በምን አይነት ሁኔታ እንደሚፈቱት ማየት። አይ ብለው እነሱ ደግሞ አይ በቃ ወያኔ አሁንም ትጋልበን፣ ባለፈው በአዴንን ወክላ ጋልባናለች፣ ከዛ በኋላ እንትን ብላለች። አሁን ደግሞ እኛ ፋኖችን ትጋልበን፣ እሷን 4 ኪሎ አስገብተን እኛ ባርነት ነው ልማዳችን የሚሉ ከሆነ አንድ ቀን አያድርም። ዘመነ ካሴን በለው ሀብቴ ወልዴ በለው ማበለው አንድ ቀን አያድርም። እዚህ እነሱ በህዝብ ነፃነት ላይ በህዝብ እንትን ላይ የመወሰን እንትን የላቸው። ግን ከማን ጋር መስራት አለባቸው የሚለውን አንተ ስለ እንትን ስላልክ አይደለም። የኢትዮጵያ መንግስት በሆነ ጊዜ አብይ አህመድ ለፓርላማው አልነገርም። ከኤርትራ ጋር ሲገናኝ ከኤርትራ ጋር ሲነጋገር አስመራ ሄዶ ኢሱዬ የኔ ጌታ ወዲ አፎም የኔ አባት እጁን ምናምን ብሎ አስብቶ ሊያርደው አስመራ ሲሄድ ለእኛ ይንገር፣ ለህዝብ አይንገር፣ ለፓርላማው አልነገርም። አባላቱ አያውቁም። አንድ ግለሰብ ነው ከሀገር ጋር ግንኙነት አድርጎ እስካሁን ምን እንደተፈራረመ አይታወቅም፣ ምን እንደተባባለ አይታወቅም፣ ምን እንደተነጋገረ አይታወቅም ምናምን። እሱ ሲሰራው አሜን የጌታ ሰው ሃሌሉያ ሃሌሉያ። ሌላው ሲሰራው ዳውን 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 ባንዳ ምናምን ብሎ ነገር የለም። እንደዛ አይነት ጨዋታ አይሰራም። እንደዚህ አይነት ነገር የለም። በሚመቻቸው መልኩ መስራት ያለባቸው እነሱ ናቸው።